እንዲህ አይነት እድል እኮ መቼም አላገኝም። ምን እያደረግክ ነው? ወንድሟን እንደገደልክባት ስታውቅ የምትወድ ይመስላል? ደመኛዋ እኮ ነው የምትሆነው። ሱስ ልክ ብለሃል። እንደው ነጋሽ ቤት የመጣችው ከተሜ ሰው ምን እንደሆነ ታውቃለህ? እውነት እኔን እየጠየቀኝ ነው? እሱንማ እኔ ምን አውቃለሁ? ይሄን እኮ የምታውቁት አንተና ወንደሰን መሰላችሁ። እኔ የምልህ ወንድምህን እንዲህ አጥብቀህ የፈለግከው ለምንድን ነው? ረስታል። የግድ የሱ ፊልም ያስፈልገኝ። አይ ሁላችንም ተቆላልፈን ጥቅመኞቹን እንቀርም ማለት ነው። ምን ማለት ነው? ተወበል አብረን ከታየን የልጅቷን እምነት አጣለሁ። እኔ የምለው ያንተና የወንደሰን መጨረሻ ደመኛ እንደሆናችሁ ነው እየገባኝ ያለ። እኔ ወንድሜን ሳላገኝ ምንም ነገር ለማድረግ እንዳታስብ። ገንዘብህን ነው የምታጠው። እናም ደግሞ እዛ ግቢ የምገባበትን መንገድ አመቻች። በጣም ጥሩ በል። የኔ ፍቅር ምን ያህል እንደምወድ ታውቃለህ? አላውቅም። እስኪ ንገረኝ። እኔ ካንተ ሌላ ማንም የለኝም። ለዛ ነው ሁሌም ከጎኔ እንድትሆን የምፈልገው። ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምን አይነት ቃል? መቼም እንደማትለየኝ ነው። እቺ ደግሞ ሞት የሚሉት ነገር በእኛ መሀል እያለ እንዴት ነው እንደዚህ አይነት ቃል የምገባልሽ? አንተ ደግሞ ሞታችንን ብናቅ ኖሮ እኮ ነጋችንን ተስፋ እናደርግም ነበር። እሱ ልክ ነሽ። ግን ደግሞ እንጂ በቃ ማለት አባዬ ከውስጥ ተባጣ። ምን ነካ? የውድ ጓደኛቸውን ልጅ መሆኔን ትረሳለህ እንዴ? ደግሞ በዚህ ማለት በዚያ ምንም ሰበብ አልፈልግም። ቃል እንድትገባልኝ የምፈልገውን ነገር ቃል ግባ። ይኸውልሽ ረዱ፣ አታስጨንቂ። እኔ ለማንም መሆን ሰው አይደለም። በዛ ላይ አንቺም እኔን እያልሽ ህይወትሽን አታበላሽ። ምንም ሆነ ምን ያንተ ማጣት አልፈልግም። እባክሽ ብቻ አለቃ ራስን መጠበቅ አለብህ። መሳሪያ መኪና ውስጥ አስቀምጬልሃለሁ። እሺ ልክ ነሽ። አባትሽን ሰላም በይ። ሄሎ ሄሎ፣ አባዬ። አቤት አቤት፣ ሰላም ነው? ምን አዲስ ነገር አለ? እስካሁን ምንም አዲስ ነገር የለም። አዎ ግን ረዲት መጣለች። ማናት ደግሞ ረዲት? የጓደኛ ልጅ ነች። አባዬ ደግሞ ምን ማለት ነው? ምን ታደርጋለች? እሱ ነው የማላውቅም፣ ግን በቃ ከዚህ የምትሄድበትን መላ ብቻ ፈልግልኝ። እሺ ተረጋጋ። እኔ እመጣለሁ፣ እንደሚሆን እናደርጋለን።
እንዴ አንቺ እንዴት ነው እንደዚህ ፈጣን የሆንሽው? ከቀን ወደ ቀን ፍጥነትሽና ትንፋሽሽ እኮ እየተሻሻለ ነው። እንዴ አንቺ ራሱ እኮ ከኔ በምንም አትተናነሽም። አስበሻል ሀገራችንን እንዴት እንደምናስጠራት? ወርቅ በወርቅ ነው የምናደርጋት። አስቢው እስኪ ከዛ በኋላ ህይወታችን ራሱ እንዴት እንደሚቀየር። ወይኔ ስንት ነገር እንዳሰብኩ። ምን አስበሽ ነው ደግሞ? እስኪ ንገሪ። ለምሳሌ ትልቅ ሐኪም ቤት መገንባት፣ ትምህርት ቤት። በቃ ገብቶኛል። ግን እንዳንቺ አይነት ወዳጅ ስላለኝ በጣም እድለኛ ነኝ። እኔም ደግሞ ሳልነግርሽ አበራ ምን አስቦ ነው ያች ጓደኛሽን ምን አለ ፍቅሬን ተረድታ ወደ ቤት ብትገባ ምናምን አለኝ እኮ። እኔም እኮ ከጅሏለሁ። ወንድ ነው ግን ልጅነት አለበት። አላሳድገው መቼስ ሩጫዬን ጠበቅ ማድረግ ነው የሚሻለው። እሱስ ልክ ነሽ። አብረን ብንሄድ ጥሩ ነበር፣ ግን ወንደሰን ከወሰነ ወሰነ ነው። ምንም መነቃነቅ የለውም። ይሄ እናቴ ነች የሰጠችኝ። ለምን እንደሆነ አላውቅም። ላንቺ ማስታወሻ ይሆንሻል ብዬ ነው። አመሰግናለሁ። አንቺ ምን ሆነሻል ብቻሽን የምታወጊ? አይ ምንም ወንድም አለ። ግን ነገሮችን ልብ ብለሃቸዋል? የሽኮ ከጠፋች ሰነባበተች። እሱንም ያሳስበኝ። ያው ሀተሚው ተመችቷት ይሆናል እንጃ። እኔ ግን አልመሰለኝ። ስለሱ አሳስብ ሆዴ ስብስብ ነው የሚል። እንዲያው እኔ የምልሽ እዛ ሀተሚ ሄደች በኋላ ጋሸን እንዲያገኘችው ነግራሻለች እንዴ? አይገርምም? ትዝ አላለኝም ነበር። አድራሻቸውን ሰጠናትም አልነበር? ቆይ ሲመጡ ጠይቃቸዋለሁ። እሺ ጋሸን ሲመጡ ጠይቂያቸዋለሽ። እኔ የምልሽ እንዲያው አቤልን አየሽው እንዴ? ውይ እንደው ረሳሁት። የሚያስፈልገው ነገር ይኖር ይሆናል። እሺ ግቢና የሆነ የሚቀማመስ ነገር ስሪ፣ አብረን እንጠይቀዋለን። ወንድም አለም ሀሳብ ይገባት ትመስላለህ። በሰላም ነው? አይ የለም እዛው እናየዋለን። እሺ በቃ እኔ የሆነ ነገር ልስራ። እኔ የምለው እንደው የመጣችው ሴት ምን ትመስላለች? ኧረ ተወኝ፣ ቆንጆ ናት፣ ለጋ ሰውነት ያላት። እና ምናቸው ነኝ አለች? ዘመድ ዘመድ? የምን ዘመድ? ዘመድስ ብትሆን እንዴት ቤቱን አታውቀውም? ደግሞ በአቤል ስም እንዴት ቤቱን ታፈላልጋለች? እኔ የምልህ ከዚህ በፊት አይተሃት ታውቃለህ? ኧረ አላውቅም። ስማ፣ ብዙ ከብቶች እንዲኖሩ ትፈልጋለህ አይደል? እንዴታ! ምን አይነት ጥያቄ ነው? ስለዚህ አንድ ሀሳብ አለኝ። እሱን ካደረክልኝ ምንም አታስብ፣ ብዙ ነገሮችን ነው የምቀይረው። በል ወዲህ በል ሀሳቡን። ይኸውልህ እዛ ቤት ውስጥ በሆነ መንገድ ታስገባኛለህ።
ከዛ በኋላ አቤል የሆነ ነገር እናደርገዋለን። ወጥመድ እናዘጋጃለን፣ እንዘረጋለን፣ የራሳችንን ነገሮች እንሰራለን። ከዛ በኋላ የምትፈልገውን ነገር ታገኛለህ። ግን እኮ ይሄ የማይሆን ነገር ነው። እሱ መች ከቤት ይወጣል? ምንም አታስብ፣ ምንም አይፈጠርም። እኔ ብቻ እዛ ግቢ ውስጥ የምገባበትን መንገድ አመቻችል። እንዲህ አልክ? መግቢያ እንዴ! እነማን ናቸው? ምንድን ነው የሚፈልጉት? እኔም እሱን ነው ማወቅ ያቃተኝ እኮ። ግራ የሚያጋባ ነገር ነው። የሆነ ሴራ ተሰርቶብህ ነበር ማለት ነው። ለየት ያለ እንቅስቃሴ አድርገህ ነበር እንዴ? ኧረ በፍጹም ምንም የለም። ለየት ያለ ሰው አግኝተህ ነበር? ትናንትና ቤዛን አግኝቼ ነበረ። ቤዛ ደግሞ ማለች? ቤዛ አታውቃትም፣ ግን እሷ ፍጹም እንዲህ ነገር አታደርግም። እንግዲያውስ የስራ ባልደረቦችን መጠርጠር አለብን። ስለዚህ ከፍተኛ ጥንቃቄ ማድረግ አለብን። ልክ አይደላችሁ። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። ምን ፈልገህ ነው? አንድ የፍርድ ቤት ወረቀት አለ። እሱን ልቀበል ወጣውና በዛውም ከሰው ልጅ እኮ ልቀበል። ምንድን ነው የምትለው? ተቀበለው የለም እንዴ? አምሶሪ አባዬ፣ ረስቼው ነው። በቃ ደህና ዋልሽ። ምን ባሰብ ይሻለኝ? ይሄ ልጅ እኮ ከልቡ ሊሆን አልቻለም። ያው ልብ እኮ ሲሰበር ከባድ ነው። አይ መኮንን፣ እቺንም አባባል ታውቃታለህ እንዴ? ለምንድን ነው የረስ እያነሳ የምትጨቀጭቀኝ? ያለፈውን ተወው እንጂ ምን ይላል ይሄ? እሱ ይልቃል። ና አብረን ነው የምንገባው። ብቻዬን አልገባም፣ ይበልጣል። ና ና ና ና ና ና አቤል ተይኝ በቃ። አቤል አቤል ምን ሆነህ ነው? አቤል ተረጋጋ። ምንድን ነው የማደርገው? ምንድን ነው? የት አለች? ማነች? አልፈልግም። የት አለች? ማነች? ይኸውልሽ ነው እባክሽ ትተሽኝ አትሂጂ። እንዳከፍችው ምን ሆነ ነው? እንዳከፍችው እባክሽ ተረጋጋ። አቤል ና ና ና ና ና ና
አልመጣም። ተይኝ፣ አልመጣም። ተይኝ፣ 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 አልመጣም። ተይኝ፣ 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 አልመጣም፣ 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 አልመጣም። ተይኝ፣ 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 አልመጣም፣ አልመጣም። አልመጣም፣ አልመጣም። በስመ አብ ማን ነው? አንቺ ወይኔ መንፈስ ነው መሰለኝ። ቆይ ጸበል ላምጣ። ነይማ ታለ ነይማ ሂጂና ወንበር አንጭልኝማ። ይሄንን አንተ ማነህ? 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 እኔ ተናገር። ሰውዬ እኔ ነኝ አልኩህ እኮ እኔ አቤል ነኝ። ስንት ናችሁ? ስንት ናችሁ? ይኸውልህ ትሰማኛለህ? የምትጸጸትበትን ነገር እንዳይሆን የምታደርገው። ጭራሽ ፎክርብኛል እንዴ? ትለቃለህ አትለቅም? ማነህ? አንቺ አበራሽ ምንድን ነው የሚያደርገው እንዴ? አንድ በይው እንጂ ወንድሜ። በቃ ተወው፣ ወደ ራሱ ተመልሷል። ደህና ነህ? ደህና ሆንክ? ደህና ነኝ አልኩህ እኮ። የምትፈታኝ ከሆነ ፈተኛውን። ቆይ በቃ ወንድሜ ተረጋግቷል። አሁን እንፍታው። እሺ ይኸውልህ ትሰማኛለህ? ሁለተኛ ከኔ ጋር እንደዚህ አይነት ቀልድ እንዳትቀልድ። የምትጸጸትበትን ነገር ነው ያደረግከው። ከአሁን በኋላ ከኔ ጋር እንደዚህ አይነት ቀልድ እንዳትቀልድ። ሰውዬ ደግሞ ተነሳበት። ደግሞ ተነሳበት። ሄሎ ረዴት፣ አቤልና ሙት ጸበል አድርገንለት ቤት ነው ያለው። አሁኑኑ በፍጥነት ነኝ። አዎ እየለፈለፈ ነበረ። ምን አይነት እንከፎች ናችሁ? ምንም አይነት ስህተት እንድትሰሩ አልፈልግም አላልኩም ነበር? ቆይ ምን አይነት መዝረቅ ነው? ነፈሱላ ትንሽ አታፍሩ? አንድ ማይረባ ሽማግሌ የተጫወቱባችሁ ስትመለሱ። አብርሃም ምንም እኮ እንደ እድሜው አይደለም። በጣም ፈጣን ነው። ከቁጥጥራችን ውጭ ነው። ምንም ማድረግ አልቻለም። ደደብ ምንም አታፍርም ስትመልስልኝ? ከስንት አንድ የማገኘው እድል ነው ገደል የከታችሁብኝ። ነፈሱላ አሁን ማናችሁንም ማየት አልፈልግም። አሁን ማናችሁንም ከዚህ ማየት አልፈልግም። ውጡልኝ!